እኮ ሰላም አታየት መሰልፋት እንደዛ ነው ያለው። የሚላ ሰላም ቢያስልሽ ሰላም ነው ፍቅር እባላለሁ። እያይሽ ሰላም አታያትም እንዴ? አላቅሽም ስላለሽኝ ስሜ ማስታወቅ ግዴታ ነው ብዬ ነው እንዴ? አላቅሽም 4 ዓመት 5 ዓመት ሚዲያ ላይ የቆየን ሰው አላቅም ማለት ሚዲያ ላይ ነው ማቃት በአካል አውቂያት አላቅም መቻት አላቅም በአካል ተጠቅማ አታውቂማ። ስለዚህ በደንብ ቢያት አታምረው። እሺ የምትመጣው ሴት የታለች? የምትመጣው ሴት አስታውቃችኋለሁ ያልከን ሴት አለች እንዴ? ስታያት ወንድ ትመስልሻለች እንዴ? የምትመጣዋማ ቆንጆዋ ፍንድቅድቅ ያለችዋ ሴት ይሆናለች እኮ አብሽከስ ማለት የምር እሷ ናት። ፍቅር አልገባኝም። እሷ ናት ፍቅር ናት። ካልገባሽ አውቃታለሁ። ፍቅር መሆኗ ጠፍቶኛ ያውቅም። በደንብ አውቃታለሁ። ግን ደግሞ የምር እሷ ናት። የምር እሷ ናት። ያው ካላምነሽ ልምታለሽ እጅሽን አላመነችኝ መሰለኝ እና ምን ተቀየረችብሽ? ወፈራለች እና ትንሽ ምቾት ላይ ነበረች። በደንብ እየተንከባከብኳት ስለነበር ማለት ነው አይደል? ፍቅር መጠርጠሩስ አብርሃም ከእሷ ጋር ያለውን ነገር እንደጨረስክና ከእሷ ጋር ከጨረስክ በኋላ ከሩታ ጋር ህይወት ጀምረህ ከዛ ከኔ ጋር ህይወት ጀምረህ እንዴት ነው ድጋሚ ተመልሰክ ወደዛ? እንዴት ነው ጭንቅላትክ እሺ የሚልክ አልገባኝም። ምን አለ መሰለሽ ሄርሜላም ሩታም ስነግራችሁ አዲስ ሴት ወደ ቤት ይመጣለች ስላችሁ ስላላመናችሁኝ ልናያት እኮ ልነግርሽ ነው። ልናያት እንፈልጋለን ስላላችሁኝ ነው። ያው ተዋወቋት፣ ፍቅር ትባላለች። አዲስ አይደለችም። አዲስ አለመሆኗንም ካወቅሽ ትልቅ ነገር ነው። አይደለችም። ሲቀጥል ደግሞ እንዴት ነው ፍቅር? እንዴት በምን ሞራልሽ ነው? ልክ ነኝ። ያ ልክ ነህ። እሺ ፍቅር ግን ደህና ነሽ አንቺ? ደህና ናት። አማረባታ ባይዘው ውበትሽ ሲበዛ ሰው በጤና አይመስለውም። እና አብርሃም ግን ደህና ነህ ከአንተ ራስህ? እግዚአብሔር እንዴት ነው ነገሮችን የምታስበው? ቆይ ኤርሚታ የሱን ደህንነት አንቺ ደህና ነሽ? ደህና ነኝ ሩታዬ፣ እግዚአብሔር ይመስገን። አንዳንድ ጊዜ ሚዲያ ላይ አይሻለሁ። የጀመርሽው ህይወት ነበር አይደል እንዴ? ጓደኛ እንደነበራት አውቃለሁኝ። ይቅርታ ኤርሚላ እንዴ ካለ ምጣ አይና ወጣ ይባላል አይደል? ካለ መጣ አይና ወጣ። ቀደም ማስበ እያወራን ነበር እኔና ሩታ ደህንነቴን እየጠየቅሽኝ ነበር። እኔ በጣም ደህና ነኝ እግዚአብሔር ይመስገን። አይ ምን አለ መሰለሽ እንዴት ነው ፍክት ማለትሽ በአንዴ ደህንነትሽ ከጤና ጋር ነው በሰላም ነው ወይ? እሱ ነገር አሳስባችሁ። ቆይ አይደለም። በምን ሞራልሽ ነው ድጋሚ እንደዚህ አይነት ህይወት ተመልሰሽ የምትገቢው? አንዴ ይቅርታ ወይ እያወራን ነው መሰለኝ አይደል? እኛም እየሰማናችሁ አይደለም። አንዴ እንደማመጥ በመጀመሪያ ምን አይነት ከዚህ በፊት ምን ብላኝ ነበረ መሰለህ? አብርሃም ከአንቺ ጋር ሆኜ ማመጣት ሴት አለች፣ ደስታ የምትመልስ ሴት አለች ምናምን እያልክ ነበረ። ገባህ አይደል? አሁን እዚህ ጋር እኔና እሷን አቁመህ ከእሷ ጋር የምታደርገው ነገር ለእኛ ምንም ተገቢ ነው ብዬ አላስብም። እንደፈለግክ የፈለግከውን ነገር ማድረግ ትችላለህ። ግን ደግሞ የእውነት ወደኸው ነው ይህን ነገር ህይወትን ፈቅደኸው ነው እንደገና ወደ ኋላ ተመልሰህ የረሳኸውን። እሷም ደግሞ ጓደኛ እንደነበራት ግልጽ ነው አይደል እንዴ? ከሆነ ልጅ ጋር እያየዋት ነበረ አብርሃም። አንቺስ ብትሆኚ እዚች ጋር ያልጨረሰውን ህይወት እያየሽ እና እንዴት ነው ሞራልሽ? አልገባኝም። በምን አይነት መንገድ ነው ከአብርሃም ጋር ድጋሚ ተመልሰሽ ሁላችሁም ግንኙነታችሁ እንደጨረሳችሁ አምናችሁ ነው የምታመጣትን ሴት ለማየት ብላችሁ የመጣችሁት አይደል? ያለቀ ነገር ስለሆነ ነው የሚመጣው። ያኔ እኮ ይኸውልሽ አልገባሽም መሰለኝ ፍቅር ከአንቺ ጋር ነገሩን ጨርሶ ከኔ ጋር ህይወት ጀምሮ ትዳር ይዞ ልጅ ወልዶ ድጋሚ ወደ አንቺ ሲመለስ ምንድን ነው ሞራልሽ? አንቺ አለመጨረሽ እርግጠኛ ነሽ? ከፍቅር ጋር አንተ ከፍቅር ጋር ሳትጨርስ ነው ከሩታ ጋርም ጀምረ ከዛ በኋላ ወደ እኔ ጋር የመጣኸው? ያው ምን አለ መሰለሽ አንዳንድ ጊዜ እዚህም እዛም ልክፍ ማድረግ እንዴት ነው? ስለዚህ አሁን አማርኛሽን አስተካክይ። አንድ ሰው ከማግባቱ በፊት በደንብ አድርጎ ብዙ ነገሮችን ማየት መቻል አለበት። መቸኮል የለበትም። መጠናናት የሚባል ነገር አለ። ከጋብቻ በፊት የትኛውም ሰው መጠናናት የሚባል ነገር አለ አይደለ? ስለዚህ እኔ ብዙ ሰውን አየሁኝ፣ አጠናው። ከዛም በኋላ ደግሞ ፈተንኩኝም። ፈተናዎችን ሙሉ ልታልፍ የቻለችው ሴት ፍቅር ብቻ ናት። ኦኬ አንተ ፈተና በሴት ላይ ሴት መደረብ ነው? እሱን ነው ታግዛ ማለት ያለባት ከአንተ ጋር መቆየት ያለባት ሴት? እየተናገረችኝ ነው እየሰማሽ? እኔ እኮ አንተ ቃል ስለገባሁ ልክ ነው ዝም እያልክ ያለሁት። አይ የምሬ በስነ ስርዓት እንድንነጋገር ነው እንጂ ፍቅር የመጣሽበትን መንገድ ልትነግሪኝ ትችያለሽ? ይቅርታ ማለት ከአብርሃም ጋር ልተዋወቃችሁ ነው የመጣሁት። ልንተዋወቅ ነው የመጣሁት። በየት መንገድ እንደመጣሽ ነገር በመገናኛ ነው ባይሆንት በመገናኛ መብራት እያዛገኝ ነው። ትንሽ አርፍጄበታለሁ። በጣም ይቅርታ ስለነበረ መንገዱ ማለት ነው። እና ልጅ ግን ሳይሆን በግልጽ አማርኛ ነው እየጠየኩሽ ያለሁት። በመገናኛ በኩል